አንድ አስተዳዳሪ 5 መኪና ያለው ይህ አልበቃ ብሎት 5 ደብር ያስተዳድራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም ለስድስተኛው ሳምንት ገብርኄር ለሚባለው አደረሳችሁ። እንግዲህ ይህንን ታሪክ የምናገኘው በማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ጀምሮ እስከ 30 ድረስ ባለው ይህ ታሪክ ተገልጾ እናገኘዋለን። እንግዲህ አንድ ጌታ ለአገልጋዮች ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቷቸው ሄደ ነው የሚለን በዚህ ወንጌል ላይ። እነኛ 5 እና 2 የተሰጣቸው መክሊት የተሰጣቸው አገልጋዮች ሰርተው ነግደው የላባቸውን አግኝተው ጌታቸው ሲመጣ ሊቆጣጠራቸው ሲመጣ እጥፍ አድርገው ቆዩት ነው የሚለን። አንደኛው ግን ያንኑ የተሰጠውን መክሊት ቀብሮ ጠበቀው ነው የሚለን ማለት ነው። ስለዚህ ከዚህ በመነሳት ገብርኄርና ገብረሐካይ ቸር አገልጋይና በእነኚህ ደግሞ በአገልጋዮቹ በተቃራኒ ቁጭ ብሎ የሚጠብቅ እንዳለ ያሳየናል ማለት ነው። ከዚህ እንደምንረዳው በእኔ እይታ 9 ነገሮችን አውጥተን ማየት እንችላለን። የመጀመሪያው የሀብት ክፍፍልና የቀጣሪው እምነት ነው የምናየው። ቁጥር 14 እና 15 ላይ እንደምንመለከተው በምሳሌው ላይ ጌታው ለባሮቹ እንደየአቅማቸው መክሊት ሰጣቸው። ይህ በዛሬው ቋንቋ የስራ ዕድል ፈጠራ ወይንም መነሻ ካፒታል መስጠት ማለት ነው። ዛሬ ብዙ ወጣቶች ያሏቸውን ክህሎቶች ወይንም መክሊቶች ለመጠቀም የሚረዳቸው ቀጣሪ ወይንም መነሻ ካፒታል ያጣሉ። በዚህ ሰዓት መረዳዳትን ረስተናል። ያለን የሌለን መተዛዘን ረስተናል። በነገራችን ላይ አቅምን መዝኖ ነው ደግሞ ይህ ጌታ ለሚገባው ወይንም ለተቀጣሪው ወይንም ሰርቶ ለአትራፊው የሚችለውን ነው ኢንቨስት ያደረገለት። ይገርማል። ዛሬ ላይ ፈተና የሆነብን በዛሬው ስራ ማጣት ችግር ውስጥ ብዙዎች የ5 መክሊት ነግዶ ማትረፊያ ቦታ ያላቸው አንድ እንኳን የሚያገኙበት እድል ጠቦ እናገኛለን። አንድ አስተዳዳሪ 5 መኪና ያለው ይህ አልበቃ ብሎት 5 ደብር ያስተዳድራል። ከዚህ ወንጌል ምን ይማር ይሆን? እንደዚህ የምናደርግ ግለሰቦች፣ እንደዚህ የምናደርግ አገልጋዮች፣ እንደዚህ የምናደርግ ምእመኖች ካለን ከዚህ ወንጌል ምን እንማር ይሆን? ሁለተኛ የምናየው በስራ ማጣት ውስጥ ያለውን ተነሳሽነት ነው። ቁጥር 16 እና 18 ላይ እንደምንመለከተው 5 እና 2 መክሊት የተቀበሉት ወዲያውኑ ወደ ስራ ገቡ። አንዱ ግን መክሊቱን ቀበረው ነው የሚለን። መክሊቱን ቀበረው። የቅጥረኛው ስነ ልቦናን ስናይ አንደኛው አገልጋይ መክሊቱን የቀበረው በስንፍና ብቻ ሳይሆን በፍርሃትም ጭምር ነው። ለምንድነው የፈራው? አንድ ብቻ ስለሆነች ነው። ሊነግድ ሲሄድ በዚያ ውስጥ ቢያከስረኝ ብሎ ቀበራት ማለት ነው። ስለዚህ ቁጥር 24 ላይ ምን አለ? አንተ ካልዘራበት የምታጭድ ካልበተንበት የምትሰበስብ ጨካኝ ጌታ መሆንክን አውቃለሁ አለ። ይህ ፍርሃት ግን የተቀጣሪው ሀሳብ እንጂ የቀጣሪው አልነበር። ይህንን ሀሳብ ማሰብ ያለብን እንግዲህ ዛሬ ላይ ላለነው ሊሆን ይችላል። ምናልባት ተቆጣጣሪዎች ሳይሰሩ የሚቆጣጠሯቸው ግለሰቦች በጣም ያጠብቁባቸዋል። ችግሩ ግን ዛሬ እንኳንስ በራስ ተነሳሽነት ሀሳብ ገንዘብ ሰጥቶ ስራ ሊያሰማራን ይቅርና ሀሳብ የሚደግፈን እያጣን ነው። የምንደግፈውም እያጣን ነው። ነገር ግን የባለ ሀብቱ ወይንም የሰጪው ሀሳብ ይህ ሀሳብ አልነበረም። ዛሬ ባለው የስራ ማጣት ዓለም ውስጥ ብዙዎች ተስፋ በመቁረጥ ያላቸውን አቅም ቀብረው ይቀመጣሉ። ስራ የለም በሚል ሰበብ ራስን ከማሳደግና ካሉ አነስተኛ ድሎች መራቅ መክሊትን እንደቀበረው አገልጋይ ያደርጋል። ሶስተኛው የቀጣሪው መጠባበቅና የሂሳብ መዝጊያ ነው። የሂሳብ መዝጊያ ቁጥር 19 ላይ እንደምንመለከተው የሚገርመው ነገር በብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ነው የሚለው። ማንኛውም ተቀጣሪ መንግስትም ይሁን የግል ድርጅት ውጤት ይፈልጋል። የስራ ዓለም በውጤትና በትርፍ ላይ የተመሰረተ። አራተኛ የቀባሪው አገልጋይ ሰበብና የዛሬው እውነታን ስናይ ቁጥር 24 እና 25 ላይ እናገኘዋለን። አንድ መክሊት የደረሰው አገልጋይ ጌታውን ጨካኝ ብሎ በመፈረጅ ራሱን አገለለ። የቅጥረኛው አማራጭ ዛሬ ብዙዎች ስራው አይመጥነኝም፣ ክፍያው ትንሽ ነው ወይም አሰሪው ጨካኝ ነው በማለት የቀረቡላቸውን ጥቂት እድሎች ሳይጠቀሙባቸው ይቀራሉ። በምሳሌ ውስጥ አገልጋዩ ስራ አጥ የሆነው እድል ጠፍቶ ሳይሆን ያለውን እድል በአግባቡ ባለመጠቀሙ ነው። ይህ ለዛሬው ትውልድ ካለ ነገር ተነስ የሚል ትልቅ ትምህርት ይሰጣል። አምስተኛው ቅጣቱና ውጤቱ 28 እና እስከ 30 ባለው ውስጥ ስናይ የቅጣቱ ውጤት ያልሰራበት
መክሊት ተወስዶ ለሰራው ተሰጠ ማለት ነው። ስለዚህ ያልሰራንበትም መክሊት እንድንሰራበት ተሰጥቶናል። ካልሰራንበት ለሚሰራው ተነስቶ ይሰጠዋል ማለት ነው። ላለው ይሰጠዋል የሚለው ከዚህ አንፃር ነው። ለሌለው ግን ያው ያለው እንኳን ይወሰድበታል ይላል ማለት ነው። ስለዚህ መፍትሄው ከስራ ማጣት ለመውጣት ቁልፍ ነገራችን ያለችን ጥቂት መክሊት ወይንም ክህሎት አለመቅበር፣ አነስተኛ ስራዎች በመናቅ መክሊትን ቀብሮ መቀመጥ መጨረሻው የባሰ ድህነትና ተስፋ መቁረጥ መሆኑን ያሳያል። ስድስተኛው ታማኝነት በውጤት ይለካል። ቁጥር 21 እና 23 እንሰማለን። ጌታው 5 እና 2 መክሊት የሰጣቸው አገልጋዮች አንተ በጎና ታማኝ ባሪያ ብሎ የጠራቸው ውጤት ይዘው ሲመጡ ነው። ዛሬ በስራ ዓለም ታማኝነት የሚለካው በስራ ገበታ ላይ በመገኘት ብቻ ሳይሆን ለድርጅቱ ወይም ለቀጣሪው ውጤት ማምጣት ነው። ብዙ ጊዜ ስራ የምናጣው ወይንም ከተቀጠረበት የምንሰናበተው በታማኝነት ጉድለት ውጤት ባለማምጣት ሊሆን ይችላል። ታማኝ አገልጋይ የተቀበለውን መክሊት አባስቶ የሚያሳይ እንጂ ዝም ብሎ ይዞ የሚቀመጥ አይደለም። ሰባተኛ ታማኝነት በትንሹ ይፈተናል። በጥቂቱ ታምናል የሚለው ቃል ትልቅ ትርጉም አለው። መክሊቱ የተሰጣቸው እንደየአቅማቸው ቢሆንም ታማኝነታቸው የተረጋገጠው በዚያው በተሰጣቸው መጠን ላይ ነው። ችግሩ ብዙ ቅጥረኞች በትናንሽ ስራዎች ላይ ታማኝ ባለመሆናችን ጊዜ በማባከን ንብረት ባለማንከባከብ ትልቁን እድል ያሳጣናል። ስምንተኛው ታማኝነትና የባለቤትነት ስሜት ነው። ታማኞቹ አገልጋዮች የጌታቸውን ገንዘብ እንደ ራሳቸው አድርገው ነግደውበታል። ሶስተኛው አገልጋይ ግን የአንተ የሆነው ይኸውልህ በማለት የባለቤትነት ስሜት እንደሌለው አሳይቷል። የቅጥረኛው ፈተና በዛሬው የስራ ዓለም የሰው ስራ በሚል ስሜት ስራን በቸልተኝነት መስራት የተለመደ ነው። ታማኝ አገልጋይ ግን የተቀጠረበትን ድርጅት እንደ ራሱ ንብረት አድርጎ የሚንከባከብና የሚያሳድግ ነው። እንዲህ አይነት ታማኝነት ያለው ሰው በስራ ማጣት ወቅት እንኳን በቀላሉ ተፈላጊ ይሆናል። ታማኝነት ለአሰሪ ብቻ ሳይሆን እግዚአብሔር ለሰጠን ተሰጥኦ ታማኝ መሆንን ይጨምራል። አቅምን ቀብሮ መቀመጥ ለፈጣሪ ካለመታመን ይቆጠራል። አቅምን ቀብሮ መቀመጥ ለፈጣሪ እንዳለመታዘዝ ይቆጠራል። የተሰጠን ጸጋ አብስተን ካልተገኘን እንዳልታዘዝን ይቆጠራል። የመጨረሻው የታማኝነት ዋጋ ነው። የታማኝነት ዋጋ ተጨማሪ ኃላፊነትን ያመጣል። በብዙ ሾመሃለሁ የሚለው ቃል ታማኝነት ወደ እድገት እንደሚመራ ያሳየናል ማለት ነው። ዋናው ነጥብ በማቴዎስ ወንጌል ምዕራፍ 25 ውስጥ ያለው መሰረት የሚያደርገው ታማኝነት ነው። ታማኝነት ማለት መክሊትን ይዞ በጥንቃቄ መቀመጥ ሳይሆን መክሊቱን ለታለመለት ዓላማ አውሎ ውጤት ማምጣት ነው። ስለዚህ የተሰጠንን መክሊት ለታለመለት የተሰጠንን አገልግሎት ለታለመለት ዓላማ አትርፈን ነግደን አትርፈን ጌታችን በብዙ እንዲሾመን የሱ ቅዱስ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።